ጤና ይስጥልኝ የአዲስ ጆርናል ዩቲዩብ ቻናል ተከታዮቻችን፣ ለዛሬ አንድ ጽሑፍ ይዘንላችሁ መጥተናል። ላይክ፣ ሰብስክራይብ፣ ሼር በማድረግ ሀሳባችሁን ደግሞ ኮሜንት ላይ በማስፈር አብራችሁን ሁኑ። እየሞቱ ከመኖር ሽሽት ክፍል 2። በጭንቅ የታሰበ መፍትሄ ሆኖ ሮጥን እንጂ ሩጫችን የሚያዛልቅ አልነበረም። እንኳን ተተኩሶ ካለ ተኩስም የምንያዝበት ሁኔታ ላይ ነበር ያለነው። በረሃብ፣ በጥም፣ በእንቅልፍ እጦትና በእግር ጉዞ የተዳከመው ሰውነታችን በልቶ ካደረ ገበሬ የሚያስመልጥ ሩጫ መፍጠር አይቻለውም። ግና አንዴ ጀምረነዋል። የሞት ሞታችንን ሮጥን። የእድልም ነገር ሆኖ በምሽቱ የወጣችው ሙሉ ጨረቃ አካባቢውን ግልጥልጥ አድርጋ ታሳይ ስለነበረ አንዳችም መመሸጊያ ቦታ አልነበረም። ከዚያም በላይ አብዛኛው የመንደሩ ገበሬ ተጠቂ በመሆኑ መተኮሱንም እንደ ጀግንነት ስለሚቆጥረው ከየጎጆው የሚወጣው እየሸለለ እየፎከረና እየተኮሰ ጭምር ነበር። ከፊት ይተኮስብናል፣ ከኋላም ይተኮስብናል፣ ከግራም ከቀኝም። ማምለጥ ቀርቶ ሕይወትን እንኳን አትርፎ መያዙ ጭንቅ ሆነ። መግቢያ መውጫው መሮጫ ማምለጫው ጠፋ። በመጨረሻም ማምለጥ ሳይሆን ከተኩሱ ብቻ ራሳችንን ለማትረፍ ወደ ጎን አሳብረን ካገኘነው ረዣዥም የማሽላ ተክል ውስጥ ገባን። ጥቂት ከሮጥንም በኋላ መሃል አካባቢ ተሸሽገን ተቀመጥን። ተኩሱ አሁንም ቀጥሏል። የጥይቱ ብልጭታ ከጨረቃዋ ብርሃን ጋር ተዳምሮ ምሽቱን ንጋት አስመስሎታል። የባሩዶ ሽታ ማፈን ጀምሯል። መጠራራቱ፣ ቀረርቶ፣ ፉከራውና ሽለላው ከተደበላለቀው ተኩሱ ጋር እውነተኛ ጦርነት ውስጥ እንዳለው ሆኖ ተሰማኝ። የተሸሸግንበት የማሽላ ተክልም በብዙ ገበሬዎች እየተከበበ መሆኑን ተረዳን። እንዲያም ሆኖ አስፈሪውን ሞት ቁጭ ብሎ ከመጠበቅ በቀር መውጫ ቀዳዳ ወይንም መከላከያ አልነበረንም። ወደ ተሸሸግንበት የሚያመራው የእግር ኮቴ የማሽላውን ተክል እየገረዳደሰ ሲጠጋን ይሰማኝ ጀመር። የኮቴው ድምጽ በጣም እየቀረበን ሲመጣ የመጨረሻዋ ጊዜ መቃረቧን ተረዳው። እናም ለአንድ ዓላማ ከቤታችን በህብረት እንደወጣን ሁሉ ወደሚቀጥለውም የሞት ዓለም አንድ ላይ እንድንሄድ ከእኔና ከአትክልት ትንሽ ራቅ ብሎ የተቀመጠውን ሙላቱን በእጅ ምልክት ጠራሁት። ሙላቱ ከተቀመጠበት ተነስቶ ወደኛ ለመምጣት እንቅስቃሴ ሲጀምር በአናታችን ላይ የሚበረው የጥይት ሩምታ በማየሉ ተመልሶ ቁጭ አለ። ወዲያው ሙላቱ ከተቀመጠበት አቅጣጫ ከቅርብ ርቀት የተተኮሰው ጥይት ኃይለኛ ብርሃን ፈጥሮ ፊቴን አዙሬ በደረቴ ከመሬት ጋር እንድሰፋ አደረገኝ። አጠገቤ የነበረው አትክልትም እንደኔው መሬቱ ላይ በደረቱ ተደፍቷል። ሁለታችን ጎን ለጎን በመሆናችን በተተኮሰ ቁጥር በመነካካት መሞት አለመሞታችንን እንገላለጻለን። አንድ የጥይት ሩምታ በላያችን ላይ አልፎ የሚቀጥለው ከመጀመሩ በፊት አለመሞቴን በመንካት አስታውቀዋለሁ። እሱም በመንካት ያስታውቀኛል። በዚህ ማብቂያና ማለቂያው በሚሰቅ ጭንቅና ፍርሃት ተውጬ ሳለሁ ሙላቱ ኃይለኛ የጩኸት ድምጽ ማሰማት ጀመረ። በጥይት ሳይመታ አልቀረም። ዞሮ ማየቱ ግን አልቻለኝ አለ። ይበልጥ መሬቱ ላይ ተለጥፌ ተከፍታ እንድትውጠኝ ስማጸን በቃ ጨርሰናቸዋል። ይኸውም ሟች ስለሆነ ቃሉን ተቀብለን ለመንግስት ማስተላለፍ አለብን። ማነህ? ና ቃሉን ተቀበል የሚል ንግግር ተሰማኝ። አካባቢውን ደበላልቆት የነበረው የተኩስ ድምጽ ወዲያው ጸጥ አለ። እኔና አትክልት የሞትን ሳይመስላቸው አልቀረም። እንደ ተኩሱ የሙላቱ ጩኸት ግን አላቋረጠም። ወዲያውም በጣም ባሰ። ወይኔ ጓደኞቼ ሞቱብኝ፣ ወይኔ ጓደኞቼ ተለዩኝ፣ እኔንም ጨርሱኝ በሚል የለቅሶ ዜማ የሐዘን ቃሉን በማሰማት ለብዙ ደቂቃዎች ጮኸ። ቀስ በቀስም ድምጹ እየደከመ ጩኸቱም እየከሰመ ወደ ማቃሰት ተለወጠ። ምኑን ይሆን የመቱት? ወይኔ ጓደኛዬ ይተርፍ ይሆን? በእንዲህ አይነት የጭንቀት የፍርሃትና የሐዘን ስሜት ተውጬ ሳለው አንድ የወታደር ጫማ መሳይ ከጎን ደረቴ አካባቢ ሰቅስቆ በመግባት እንደ ሬሳ ገለበጠኝ። የሚብረቀረቅ አውቶማቲክ መሳሪያ የገለበጠው ሰውዬ ደረት ላይ ተመለከትኩ። የከበቡኝ ገበሬዎች አለመሞቴን በአስተያየቴ በመረዳታቸው ነው መሰለኝ
ግማሹ ጠመንጃውን ግማሹ ዱላውን እላይ ላይ ለማሳረፍ በአንድነት አነሱ። የተነሳው የዱላና የሰደፍ ማት እርስ በርሱ ተደራርቦ ለአፍታ ጎጆ ቤት የሰራ መሰለኝ። አውጣኝ ብዬ አይኔን ጨፈንኩ። ከተነሱ ዱላዎች አንድ ሁለቱ ቢያርፉብኝም በቃ አሁን በእጃቸው ስር ነው ያሉት፣ ካሁን በላይ ምንም ማድረግ አያስፈልግም የሚል የሽማግሌ ንግግር ግልግል ገብቶ ከመቀጥቀጥ አተረፈኝ። በልቤ መረኳቸው። ወዲያውኑም ከተኛንበት ተነስተን እንድንቀመጥ ተደረገ። ከዚህ በኋላ ከከበቡን ገበሬዎች መካከል አንዱ ሮጥ ብሎ ወደ ጎጆው በመሄድ ዳውላና እህል የሚያመላለስበት መጫኛ ይዞ ከተፋለ። አፍታም ሳይቆይ እኔና አታክልትን እጃችንን ወደ የጀርባችን እስኪዘበር አዙረው ተተርትሮ በማያልቅ መጫኛ ጥፍር አድርገው አሰሩንና ከበውን ቆሙ። ይህን ጊዜ ነበር ሙላቱን ለማየት የበቃሁት። ሁለቱም እጁ ከክንዱ በላይ በጥይት ተመቷል። በኋላ እንዳወቅኩት ከሆነ ሙላቱ ሁለቱን እጁን ሊመታ የቻለው እሱ በተቀመጠበት አቅጣጫ እየተኮሱ የመጡት ገበሬዎች ቀድመው በመድረሳቸው ከተደበቀበት ተነስቶ ለመማረክ እጁን ሲያነሳ ነበር። በጥይት የተመታው የሙላቱ እጅ አንዱ እንደ መንጠልጠል ብሏል። በዚህ የተነሳ በያዙን ገበሬዎች ሊታሰር የሚችል ነገር ስላልነበር ጨርቅና ሸንበቆ በማምጣት እጁን ካሰሩለት በኋላ ከበውን ቆሙ። የዛ ሁሉ ድካም፣ የዛ ሁሉ ረሃብ፣ የዛ ሁሉ ጥማትና እንግልት መጨረሻው ይመሆኑ ታላቅ ተስፋ መቁረጥ ውስጥ ከቶኛል። ከጥቂት ሰዓት ጉዞ በኋላ አየዋለሁ፣ ረግጠዋለሁ፣ እራመድበታለሁ ያልኩት የሱዳን ምድር እንደ ጥሩ ህልም አልፎ የማያልፍ ስቃይ ውስጥ ጨምሮኛል። ከዚህ ሁሉ በላይ ግን የሚያሳስበኝ በጥይት የተመታው የጓደኛዬ ሙላት ህይወት ነበር። ብዙ ደም ፈሶ ተዳክሟል። እየተደጋገፍን እየተረዳዳን እንዳልመጣን ሁሉ አሁን በእውነተኛ የችግርና የጭንቀት ወቅት ድጋፍ በሚሻበት ጊዜ ልረዳው አልቻልኩም። እንዳልንቀሳቀስ ተጠፍሬያለሁ። ያልጠራሁት እንባ አይኔ ውስጥ መቶ ግጥም አለ። ሁሉ ነገር ብዥ አለብኝ። የፍቅር የሐዘን እንባ፣ የጸጸት የቁጭት እንባ፣ የተስፋ መቁረጥ የመሸነፍ እንባ። ዙሪያችንን የከበቡን ገበሬዎች እንደ ጉድ እንደ ልዩ ፍጡር ያዩናል። እንደዛ ተጠፍረን እንኳን በሮ እንደሚያመልጥ ወፍ የጠመንጃቸውን አፈሙዝ እላያችን ላይ ደግነው ጣታቸውን ቃታ ላይ አኑረው በጥንቃቄ ነበር የሚጠብቁን። እንደ ከበባቸው እንኳን ሰው ወፍን መሽለክ አይችልም። ታጣቂዎቹ ወደ 80 ይጠጋሉ። ከነሱ በኋላ ዱላ የያዙና ያልያዙ ጎረምሳ ልጆቻቸው፣ ለወሬ የወጡ ሚስቶቻቸውና ህፃናት ልጆቻቸው ተገጥግተዋል። በእንዲህ አይነት ሁኔታ ለረጅም ሰዓት ከቆየን በኋላ ህይወት ሌላ ጥያቄ፣ መኖር ሌላ ጣጣ በመሆኑ ላለፉት ቀናት ምግብ የራቀው አንጀታችን ይላወስ ጀመር። እናም የሚላስ የሚቀመስ ነገር ካላቸው እንዲሰጡን ጠየቅናቸው። ብዙም ሳይቆዩ በህይወታችን ቀምሰነው የማናውቀው የባቄላ ሽምብራና የባቄላ ወጥ ከማሽላ እንጀራ ጋር አመጡልን። እንድንመገብም በመጫኛ የታሰረው እጃችንን ፈቱልን። የቀረበልንን የባቄላ ወጥ ከምንም ነገር በላይ እየጣፈጠን ጥርግ አድርገን በላ ነው። ይህ ሁሉ ሲሆን በግምት ከሌሊቱ 7 ሰዓት አካባቢ ይሆናል። በእስረኝነት ከተቀመጥንበት የማሽላ ተክል ውስጥ ንቅንቅ ሳንል የከበቡን ገበሬዎችም ንቅንቅ ሳይሉ ሌሊቱ ወደ ንጋት ተቃረበ። በግምት 11 ሰዓት አካባቢ ሲሆን ከከበቡን ገበሬዎች የተወሰኑት አቅራቢያ ከምትገኘው ሸሂድን ከተማ ሁኔታውን ለመንግስት አሳውቆ የፖሊስ ኃይል ለማምጣት ተጓዙ። ይህን ጊዜ ነበር ለዚህ ሁሉ ችግር እንድንዳረግ ምክንያት ከሆነው ገበሬ ጋር የተያየ ነው። ቀርቦ ማንነታችንን ጠየቀን። ከአዲስ አበባ የመጣን ተማሪዎች እንደሆንን በቤቱም ደጃፍ ያለፍነው ወደ ሱዳን ለመግባት እንጂ ሌላ ምክንያት እንደሌለው ነገር ነው። ምላሻችንን ይሰማ የነበረው ገበሬ ለቅሶ በቀረው የሐዘን ድምጽ ታዲያ ለምንድን ነው ቀርማችሁ ያልነገራችሁኝ? ምንስ አስሮጣችሁ? እንዲያ ቢሆን ኖሮ ይህ ሁሉ ነገር ባልተፈጠረ። እኔማ ሽፍታ መስላችሁኝ በማለት በፊት ስለ ብሔረሰቡ የገለጽኩትን አጫወተን። ትክዝ ብሏል። ጸጸትና ትልቅ ሐዘን ፊቱ ላይ ይነበባል። አሁን ምን ዋጋ አለው? ያለፈ ጉዞን መመለስ አይቻልም። አንዳችንም የተስፋ ጭላንጭል የለንም። ሊለቁን ፍቃደኛ ቢሆን እንኳን ጓደኛችንን ጥለን መሄድ አንችልም። ከዚህም በላይ ከገበሬው ንግግር እንደተረዳ ነው ከሆነ ሌሊት የነበረው ድብልቅልቅ ተኩስ
ታላቅ ጦርነት የተካሄደ ያስመስል ስለነበር ከተጠያቂነት ለመዳን እኛን ለመንግስት ማስረከብ አለባቸው። ከንጋቱ 1 ሰዓት አካባቢ ከርቀት የከባድ መኪና ሞተር ድምጽ ይሰማኝ ጀመር። እነማንን ይዞ ይሆን የሚመጣው? በዚህች የመጨረሻ ሰዓት እኛን የሚያድን አንዳች ታምር ይፈጠር ይሆን? ከልጅነቴ ጀምሬ ጀብድ ወይንም አድቬንቸር መስራትና ማየትን እወዳለሁ። በመጨረሻዋ ሰዓት ላይ የከበበንን ጠላት በትንትን አድርጎ ከታላቅ ፈተና ማምለጥ፣ ድባቅ ማስገባት። ጀብድ ከመውደዴ ብዛት በፊልም የማያቸው የጀብድ ታሪኮች በእውነተኛ ህይወቴ ተርጉሜ መኖር መፈልግ ነበር። ለመጨረሻ ጊዜ ያየሁት የአድቬንቸር ፊልም ታወሰኝ። ያቺ ዕለት በፍጹም አትረሳኝም። የ1974 ዓመተ ምህረት የተጀመረባት ቀን ነበረች። እንቁጣጣሽ ዓመት በዓሉ ለአብዛኛው ወጣት የደስታ የፌሽታና የፈንጠዝያ ሲሆን ለኛ ለሶስታችን ደግሞ ልንጀምር ላሰብነው አዲስ ህይወት ማሳኪያ ገንዘብ የሚገኝበት ነበር። ገንዘቡን የማግኘቱ ግዳጅ በሙላቱ የሚከናወን ስለነበር መልካም እድል ብለነው እኔና አታክልት ከሰዓቱን ለማሳለፍ ወደ ከተማ አመራን። በአምባሳደር ሲኒማ ቤት የማስታወቂያ ሰሌዳ ላይ ከልጅነቴ ጀምሮ የምወደውና የማደንቀው ጥቁር አሜሪካዊ ተዋናይ ሲድኒ ፖይተር የሚሰራበት ፊልም የሚታይ መሆኑን ተረዳው። ለሲድኒ ፖይተር ልዩ ፍቅር ስለነበረኝ ካለምንም አመንታት የመግቢያ ሂሳቡን ከፍዬ አታክልትን ይዤ ወደ አዳራሹ ገባው። መብራቱ ጠፍቶ ፊልሙ ሲጀምር ከመጥበቅ በቀር እየላላች የማትሄደው የጀርመን ካቴና የ8 ቁጥርን ቅርጽ ይዛ ስክሪኑን ሞላችው። ፊልሙ የተሰራው በደቡብ አፍሪካ ውስጥ ነው። ያ የምወደው አክተር ሰማይ ጠቀስ ህንጻዎችን በአስዋባት የደቡብ አፍሪካ ከተማ ፊልሙን ሲያስኬደው እኔ አስብና ልም የነበረው ከጥቂት ወራቶች በኋላ ልኖር የምችልበትን እንደ ደቡብ አፍሪካ ያለችዋን ከተማ ነበር። ዛሬ ያ ሁሉ ተስፋ መክኗል። እውነተኛ ህይወቴ ከድሮ የባሰ መከራና ስቃይ ውስጥ ተነክራለች። ጭራሽ ህይወት ራሷ ትርጉም አታብኛለች። ምናልባትም ህይወት በፊልሙ ላይ እንዳየኋት የጀርመን ካቴና ለማሻሻልና ለማስተካከል በተንቀሳቀሱ ቁጥር ይበልጥ እየጠበቀች እያስጨነቀች እያሰቃየች የምትሄድ ልትሆን ትችላለች። ማን ያውቃል? ከርቀት ድምፁ በሚሰማኝ መኪና የሚመጡት ሰዎች በህይወቱ ላይ ይፈርዱ ይሆናል። ግን ምን አይነት ፍርድ? መጨረሻዋን ማሰቡ ማስጠላኝ። ከሩቅ ይሰማ የነበረው የመኪና ድምጽ እየቀረበ መጥቶ የማሽላውን ተክል እየገረደሰ ካለንበት ቦታ ደረሰ። የወታደር መኪና ነበር። የዕቃ መጫኛው ላይ ከ40 የማያንሱ ወታደሮች ዩኒፎርማቸውን ለብሰው ደረታቸው ላይ አውቶማቲክ መሳሪያ አጋድመው ቆመዋል። አናታቸው ላይ የደፉት ሄልሜት ያብረቀርቃል። የመጡበት መኪና ከመቆሙ እንደ ጥሩ ኮማንዲስት እየዘለሉ በመውረድ ጠመንጃቸውን ወድረው ዙሪያችንን ከበቡን። አንድ ሌላ ወታደር ምናልባትም አዛዣቸው ሳይሆን አይቀርም የከበቡንን ወታደሮች አልፎ በእጁ የያዛትን የጀርመን ካቴና እያንቀጫቀጨ ወደኛ ቀረበ። ያቺ በፊልም ላይ ስክሪኑን ሞልታ ያየኋት የጀርመን ካቴና ዛሬ በፊልም ሳይሆን በእውነተኛ ህይወቴ ላይ ተደነቀረች። ካቴናዋን የያዘው አዛዥ መሳይ ወታደር የታሰርንበትን መጫኛ ከገበሬዎቹ ካስፈታ በኋላ እንደ ጥሩ አምባር እኔና አታክልት እጅ ላይ አጠለቃት። በአንድ ካቴና ሁለታችንን አጣመረን። ሙላቱ ሊታሰር የሚችል እጅ ስላልነበረው ቃሬዛ ላይ አድርገው መኪናው ላይ ጫኑት። እኔና አታክልትም በካቴናዋ ተቆራኝተን እየተገፋንና እየተጎሸምን መኪናው ላይ እንድንወጣ ተደረገ። ከዚያም ጉዞ ወደ ሼዲን ተጀመረ። ከጥቂት ሰዓት ጉዞ በኋላ የመንግስት ጦርና የፖሊስ ኃይል ከነበረባት ሼዲን ከተማ ደረስን። ይዘውን የመጡት ወታደሮች አስተዳደር ጽፈት ቤት ካደረሱን በኋላ ለፖሊስ አስረክበውን ሄዱ። በአስተዳደሩ ጽፈት ቤት አስተዳዳሪው፣ የፖሊስ አዛዡና ሌሎችም ባለስልጣኖች ነበሩ። የያዙን ገበሬዎች ስለኛ ምን እንደነገሯቸው ባልረዳም በተለየ ሁኔታ ነበር የሚያዩን። ምናልባትም ጊዜው ሊሆን ይችላል። በዚያን ወቅት እኛ የመጀመሪያዎቹ ሳንሆን አንቀርም። ለጥቂት ደቂቃዎች በአዛዦችና በባለስልጣኖች ከተጎበኘን በኋላ በተረከቡን ፖሊሶች ታጅበን ወደ እስር ቤት ተወሰድን። የፖሊስ ጣቢያው እስር ቤት ከኛ ሌላ እስረኛ አልነበረበትም። እስር ቤቷ ትንሽ ክፍል ናት። የቀኑ ሙቀት ከፍተኛ ደረጃ ላይ በመድረሱ ክፍሉ ውስጥ የተፈጠረው ወበቅ ያፍናል።
የድካምና የእንቅልፍ ስሜት ቢኖርም መተኛት ግን አልቻልንም። ከዚህ በላይ ሌሊት ከበላነው የባቄላ ወጥ በቀር ምግብ በአይናችን ስላልዞረ ረሃቡ ይሰማን ጀምሯል። ይህን የረሃብ ስሜት የሚያስታግስልን ምግብ እንዴት ማግኘት እንደምንችል ጠባቂ ፖሊሶቹን ጠየቅናቸው። በዚህ ጊዜ ከፖሊሶቹ መካከል አንዱ ከ2 ወይንም ከ3 ቀን በፊት መጥቶለት ያልበላውን የሳህን አገልግል በችሮታ መልክ ሰጠን። ተንሰፍስፈን ሳህኑን ከፈት ነው። የገጠመን ነገር ግን ለመብላት ብቻ ሳይሆን ለማሽተት እንኳን የሚቀፍ ነገር ነበር። ምግቡ ከመቆየቱ የተነሳ ሽታው ይከረፋል። በዚህ ላይ ሻጋታው እርስ በርሱ እንደተባዘተ ጥጥ ተያይዟል። ጭራሽ እህል አይመስልም። አይናችን እያየ ይህን ምግብ ወደ ወዳችን ማስገባት ይቅርና በእጃችን መንካት እንኳን አልቻለን አለ። ረሃቡ ጣፋጭ ሆኖ ተሰማን። ሳህኑን መልሰን ዘጋ ነው። ከዚያም ፖሊሱ ለሰጠን ችሮታ መስግነን በገንዘባችን ሌላ ምግብ መግዛት እንችል እንደሆነ ጠየቅ ነው። እንደምንችል ከነገረን በኋላ ለግዟችን ይዘነው ከነበረው ብዙ ገንዘብ ዶላሩን ወስዶ በተቀረው አነስተኛ ገንዘብ ምግባችንን እየገዛን እንድንመገብ አደረገ። ይህ ሁሉ ሲሆን ሙላቱ አንዳች ነገር አያውቅም። ራሱን ስቷል። መቃዠትና መለፍለፍ ጀምሯል። እንደ ሙላቱ አይሁን እንጂ የትላንቱ ገበሬዎች ተኩስ እኔንና አታክልት ላይ ማርፏል። በተለይ አታክልትን የመታችው ጥይት ጀርባው ላይ ስጋ ለስጋ አልፋ በመውጣት እንደ ጉንዳን መንገድ የተቦረቦረ ነገር ትታለታለች። መንቀሳቀስና መሄድ ቢችልም ብዙ ደም ፈሶታል። የመጨረሻውና ቀላሉ ጉዳት የኔ ነበር። ይኸውም ክንዴን ጭርፋ ባለፈችው ጥይት የተፈጠረችው ጭረት መሳይ ቁስል ነበር። ይህ ጉዳት ከነበርንበት ጭንቀትና ስቃይ አኳያ ሊታሰብና ሊጨነቁለት የሚገባ አልነበረም። በዚህም የተነሳ ሁለታችንም እናስብና እንጨነቅ የነበረው ስለ ሙላቱ ሕይወት ብቻ ነበር። ሙላትም ብዙ ደም ፈሶት በመዳከሙ አስቸኳይ የሕክምና እርዳታ በሚፈልግበት ሁኔታ ላይ ነበር። ይሁንና በአካባቢው የተደረገለት ሕክምና ማንም ተራ ሰው ሊያደርግለት ከሚችለው ያነሰ በመሆኑ ተስፋ አስቆራጭ ሁኔታ ገጥሞናል። ምን መደረግ እንዳለበት እናውቃለን፣ ግን አንዳችም ነገር ማድረግ አንችልም። ሌላ ሰው ማዘዝ ይቅርና በራሳችን ላይ እንኳን መብት አጥተናል። በዚህ አይነት ተስፋ አልባ ሁኔታ ተከበን ነበር የመተማውን የሼድን እስር ቤት ሕይወት የጀመርነው። ቀን ወደ ቀን የሙላቱ ህመም እየጸና ስቃዩም እየበዛ ሄደ። በተለይ በኃይል የቆሰለው አንደኛው እጁ ቆዳው እንደ መጥቆር ብሎ ቁስሉም መከርፋት ጀምሯል። በአብዛኛው ጊዜ ራሱን ይስታል፣ ይቃዣል፣ ይለፈልፋል። ሌላው ቀርቶ ከፖሊስ ለሚቀርብለት ጥያቄ እንኳን አስተማማኝ ምላሽ መስጠት አልቻለም። ፖሊሶችም ለምን መውጣት እንደፈለገ ሲጠይቁት እሱ ይሰጣቸው የነበረውን መልስ አዲስ አበባን በነበረበት ጊዜ የሚያደርጋቸውን እንቅስቃሴዎች ነው። ሙላቱ አዲስ አበባ የግል መኪና ስለነበረው በሚዝናናበት ቦታዎች የሚገጥሙትን ያወራላቸዋል። ታውቃለህ፣ ይህ ትራፊክ እኮ ሽርኬ ነው። አብሮት ያለውን አልወደውም። አንድ ጊዜ በእስር ቤቱም ውስጥ ለፖሊሶቹ ከሚሰጠው ምላሽ የተሻለ ነገር አልነበረም የሚያወራው። አንዳንድ ጊዜ የሚያውቋቸው የሴት ጓደኞቹን ስም እየጠራ በቃ እሷ አትመጣም ማለት ነው፣ ባለፈው ጊዜ አግኝቻት እመጣለሁ ብላኝ ነበር እኮ። በአጠቃላይ ሙላቱ ይናገራቸው የነበሩት ነገሮች ባለፈው ህይወት ውስጥ የገጠሙትን ሲሆን በተለይም ለመውጣት ካሰብንበት ጊዜ ጀምሮ ያሳለፍናቸውን የደስታ ቀናቶችና የመዝናኛ ቦታዎችን ስለነበር እኔን ከፍተኛ ሐዘንና ጸጸት ውስጥ ይከቱኛል። በሌላ ጊዜ ደግሞ በነበርንበት አስቀያሚ ህይወት ውስጥ ለማግኘት ይቅርና ልናስባቸው እንኳን የማንችላቸውን ለመጠጣት የሚጣፍጡ ለመብላት የሚያስጎመጁ መጠጦችና ምግቦችን እንድናቀርብለት ይጠይቀናል። እኔ እኮ ካልጠጣም እያልኩ ደግሞ የቀዘቀዘ አይደለም። ሙላቱ እኛ በነበርንበት የስቃይ ህይወት ውስጥ ፈጽሞ አልነበረም። አለመኖሩም ሳይሻለው አልቀረም። በመጀመሪያ ደረጃ የእስር ቤቱ መኝታ መፈጠርን የሚያስጠላ ነው። የምንተኛበት መሬት ወለሉ ጎርበጥ ባጣ የሆነ አፈር ነው። ከስር የምናነጥፈው አንዳችም ነገር አልነበረም። በዚህ የማይመች ጎርበጥ ባጣ መሬት ላይ እየተኛን በነፍስ ወከፍ አንዳንድ የታደለችንን የእርዳታ ዱቄት የመጣበት ጆንያ እንለብሳለን። አካባቢ በረሃማ በመሆኑ የቀኑ ሙቀት ልብ አጥፍቶ ሲያልፍ፣ የሌሊቱ ብርድ ደግሞ አጥንት ድረስ ዘልቆ ያንዘፈዝፋል። በዚያ ጊዜ እመኝ የነበረው ብርድ ልብስ ወይንም ከጥጥ የተሰራ አንሶላ ሳይሆን
ምን አለ ሌላ የምደርበው ጆንያ ባገኝ፣ እድለኛ በሆን ኖሮ ወይም የማውቀው ሰው በአቅራቢያ ቢኖር ኖሮ የምደርበው ሌላ ጆንያ ይሰጠኝ ነበር የሚለውን ነው። ይህ ሁሉ የሰውነት ምኞት ነበር። እኛ ከሰውነት ደረጃ ዝቅ ብለናል። በዛ አቧራማ ጎርበጥ ባጣ መሬት ላይ እየተኛን ከላይ በዱቄት ጆንያ እየታሸን ገላችን የሚያወጣው ላብ አቧራና ዱቄት ሰውነታችን ላይ እየተለደፈ ከሰውነት ወደ ሌላ ፍጡር ተቀይረናል። ይህም ሳይበቃ በጉዟችን መጀመሪያ ቀን የያዙን የገበሬ ታጣቂዎች የአታክልትን ካኔቴራ ወስደው የነሱን ስለሰጡት ከዚያ ካኔቴራ ላይ ይፈላ የነበረው ተባይ እረፍት ነስቶናል። ባለፉት የጉዞ ቀናት ጥሩ እንቅልፍ ስላላገኘን የእንቅልፍ ፍላጎታችን ሙሉ በሙሉ ያልተወጣ ነው። ቢሆንም ሙላቱ ውሃ ቶሎ ቶሎ መጠጣት ስለሚፈልግ በጠየቀን ቁጥር ውሃ ለማምጣት እንነሳለን። ከዚህም በላይ ሙላቱ በደረሰበት ጉዳት ሳቢያ ለማንኛውም እንቅስቃሴ የኛን ድጋፍ ይሻ ስለነበር እርዳታ ባስፈለገው ቁጥር ሁሉ እንነሳለን። እጃችን በካቴና ባይቆራኝ ኖሮ ሙላቱን አንዳችን ስናስታምመው ወይም ስንደግፈው አንዳችን ማረፍ እንችል ነበር። ይሁንና እጃችን በካቴና በመቆራኘቱ ሙላቱ ለሚጠይቀን ማንኛውም ነገር እኔና አታክልት አብረን ነው የምንነሳው። በተንቀሳቀስንም ሳይሆን ንቅንቅ ባልንም ቁጥር የተቆራኘንባት የጀርመን ካቴና እየጠበቀች ትሄዳለች። ይህን መሰሉ ማለቂያ የሌለው ስቃይና ፈተና የእስር ቤት ህይወታችንን ከምንጊዜውም በበለጠ ሁኔታ ተስፋ አስቆራጭ አደረገው። የእስር ቤት የቀናት ህይወታችን እየጨመረ በሄደ ቁጥር ስቃያችን እየበዛ ሙላቱም እንደማይተርፍ እየታወቀን መጥቷል። የእጁ ቆዳ ጠቅሯል፣ መሽተት ጀምሯል። ትሎችም ከታሰሩት ፋሻ ሲወጡ ይታያሉ። ምን ማድረግ ይቻለናል? ልንተርፍ በምንችልበት ሁኔታ ተይዘን ለዚህ በክተናል። አሁን ደግሞ ሊተርፍ የሚችለው ጓዳችን በህይወትና ጦት ሊለየን ሆነ። ሁኔታው በጣም ስላሳሰበንና ስላሰጋን ለፖሊስ አዛዡ ነገርናቸው። ምርመራችንን ሳንጨርስ መሄድ እንደማንችል አስታውቀውን በአካባቢው ያለው ሐኪም በመጀመሪያ ቀን ፋሻ ያሰረለት ብቻ በመሆኑ እሱ ጋር ይዤው እንድሄድ ፈቀዱልኝ። ሙላቱን ደግፈው በፖሊሶቹ ታጅበን ከእስር ቤቱ ወጣን። ካቴናው ከእጄ ወልቆ የውጭውን አየር ስተነፍስ የመጀመሪያ ቢሆንም ለልቤ ደስታ ለመንፈሴ መዝናናትን አልፈጠረልኝም። ልብ ውስጥ የሌለ ደስታ ኬት ይመጣል? ሙላቱን ደግፌው በፖሊሶቹ እንደታጀብን ሐኪም ቤት ደረስን። ሐኪሙ ስርዓት በሌለ ሁኔታ ነበር የተቀበለን። እንደ መጠይፍም እንደማመናጭቅም እያደረገው ሙላቱን ቃሬዛ ላይ እንዳስተኛ አዘዘኝ። እንዳለውም አድርጌ ቆምኩ። ሐኪሙ የጠቀለለውን ፋሻ በትልቅ መቀስ መቁረጥ ሲጀምር በህይወቴ አይቼ የማላውቃቸው ነጫጭ የስጋ ትሎች ከሙላቱ ቁስል ውስጥ እየተፈተለኩ መውጣት ጀመሩ። ሰው ሆኜ መፈጠሬን ጠላው። ምናልባትም እንደዚህ አይነት እይታ ዳግም በህይወቴ ላይ ገጥመኝ ይችላል። ግን እስከ መቼውም የምረሳው አይደለም። የሙላቱ እጅ ቆዳ እንደ ከሰል ጠቅሯል፣ ስጋውም አባብጧል። ከዚያ ውስጥ ከፋሻው ጋር ተዘርግፈው የወጡት ነጫጭ የስጋ ትሎች ልቆጣጠረው በማልችለው ሁኔታ እንባይን አረገፉት። ባለሁበት ቆሜ የጓደኛዬን ስቃይ ለመመልከት አቅሙም ችሎታውም ስላልነበረኝ ፊቱን አዙሬ ወደ መስኮቱ ራኩ። ይሄኔም ክንፍ አውጥቼ የምበር ይመስል አጃቢ ፖሊስ መሳሪያውን ላይ ደግኖ ወደ ቦታዬ እንድመለስና ዳግም እንዳልንቀሳቀስ አስጠነቀቀኝ። በዚያ ሰዓት የማምለጥ አጋጣሚ እንኳን ቢፈጠር ማምለጥ አልፈልግም። ሁሉም ነገር አብቅቷል። ግና የአጃቢ ፖሊስ ሐሳብ እንደዛ ስላልነበር ማየት የማልፈልገውን ነገር በግዴታ ያያየው እንድቆይ ያደረገኝ። ሕክምናው ብዙ አልነበረም። ፋሻውን በመቀስ መቁረጥ፣ ትሎቹን ከነፋሻው ጠቅልሎ መጣል፣ ቁስሉን ባዮዲን አልኮል መጠራረግ፣ ከዚያም በአዲስ ፋሻ መጠቅለል። በዚህ ሕክምናው ያበቃል። በመጣንበት አኳኋን በፖሊሶች ታጅበን ወደ እስር ቤት ተመለስን። የእስር ቤቱ ፖሊሶች ርህራሄ ባይኖራቸውም የሰው ልጅ ሊያጋጥመው ከሚችለው ስቃይ በላይ እያየን መሆናችንን በመረዳታቸው ብቻ አንዳንድ ጊዜ ከአቅማቸው ውጭ የሆነ ርህራሄ፣ አመለካከትና ማጽናናት ያደርጉልን ነበር። ያን ሁሉ በረሃ አቋርጣችሁ በየሜዳውና ጫካው እየተኛችሁ የሰው ልጅ የሚተናኮል አውሬ ከጊንጥ ከጅብ ከዘንዶ ተርፋችኋል። በመጨረሻም ደግሞ የሰው ልጅ ሊጠፋ በሚችልበት ጥይት ተኩስ ሳትሞቱ ለዚህ በክታችኋል። ምናልባት ጓደኛችሁ በህይወት ላይ ኖር ይችላል። እንዲያም ሆኖ የሁለታችሁ ህይወት መትረፍ መቻሉ ታላቅ ዕድል በመሆኑ ልታዝኑ አይገባችሁ። እውነት ይህ ዕድል ነው?
የፖሊሶቹ ንግግር ከቶውንም የልቤን ሐዘን ፍቆ ሊያጽናናኝ አልቻለም። ድሮም እየኖሩ መሞትን እንጂ የሸሸሁት የምበላው አጥቼ አልነበረም። አሁን ግን ደጋግሜ የሞትኩ ነው። አብሮ አደግ ጓደኛዬ በሞት አፋፍ ላይ ነው ያለው። እኔ ብተርፍስ ቤት ሄጄ ምን ብዬ አወራለሁ? ካሁን ወዲያ ለኔ ምን ደስታ ሊኖር ይችላል? እንዲህ በቁም ከሚያሰቃዩንስ ለምን አይገርሉንም? በመተማው የሼድን እስር ቤት በእንዲህ አይነት ሁኔታ 15 ቀን ከቆየን በኋላ ለኛ ብለው ሳይሆን እስር ቤት ውስጥ ሬሳ ማስቀመጥ ባለመፈለጋቸው ቢፈልግ መንገድ ላይ ሙት ከደረሰ ሚድረስ በሚል ሐሳብ ወደ ጎንደር ልንዘዋወር መሆኑ ተነገረን። የምስራች ነበር። ታላቅ ደስታ ተሰማኝ። ጎንደር ሄደን ፍትህ እናገኛለን ብለን አናስብም። እንዲያውም እዚህ ካሉት ፖሊሶች የባሱ የአረመኔው የሻለቃ መላኩ ፖሊሶች ጋር ነው የምንሄደው። ነገር ግን የጓደኛችን የሙላት ህይወት ይተርፍ ይሆናል። ክፍል 3 ይቀጥላል። ለዛሬ አበቃን።